ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከያዝኳቸው መረጃዎች መካከል በርከት ያሉ የግንባር መረጃዎች ይገኙበታል። በተለያዩ አካባቢዎች ለምርጫ ቅስቀሳ በተንቀሳቀሱ የብልጽግና ባለስልጣናትና እነሱን አጅበው በሚንቀሳቀሱ ኮንቮዮች ላይ እንደዚህ ተከታታይ ጥቃቶችና የደፈጣ ጥቃቶች፣ የግንባር ውጊያዎች ተደርገዋል። ይህንን በተመለከተ ከተለያዩ አካባቢዎች ዝርዝር መረጃዎች አሉኝ። ከነዚህ መካከል እንደዚሁ በደቡብ ጎንደር የዞኑ ከፍተኛ ባለስልጣናት ጭምር አጅበው ሲሄዱ በነበሩ ኮንቮዮች ላይ በተፈጸመ ጥቃትና ይህን ተከትሎ በተቀሰቀሰ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ይህንን በተመለከተ ፋኖ ከፍተኛ ድል ተቀዳጅቻለሁ፣ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎች በእጄ ገብተዋል፣ እንደዚሁ ደግሞ ከአንድ ደርዘን በላይ ወታደሮችን ማርኬያለሁ ብሏል። ይህንን ጨምሮ የተለያዩ የግንባር ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እንዲሁም በሰሜን ምዕራብ ኢትዮጵያ በምዕራብ ጎንደር በሱዳን ኮሪደር መውጫ ውጊያ እየተደረገ ነው። በዚህ ቀጠና በተለይ የሱዳን መውጫ ቁልፍ በሮች በሚባሉት አካባቢዎች በዙ 23 በሞርተር በድሽቃ የታገዘ ውጊያ እየተደረገና ስለመደረጉ የሚገልጹ መረጃዎችም አሉ። እነሱንም አደርሳለሁ። እነዚህ ከግንባር መረጃዎች ወደ እናንተ ይደርሳሉ። በተጨማሪም እንደዚሁ በትግራይ ያለው ፖለቲካዊ ወታደራዊ ውጥረትም እንደዚሁ ቀጥሏል፣ ተባብሶም ቀጥሏል። አሁን የህወሓት ወታደራዊ አዛዦች በግልጽ ወጥተው የጦርነት ነጋሪት እየጎሰሙ ነው። ጦርነት በሚቀጥሉት ጊዜያት እናደርጋለን፣ ዘመቻዎችን አጠናቀናል፣ ዝግጅቶችን አጠናቀናል እያሉ ነው የሚገኙት። ከዚህ ጋር በተያያዘ በትግራይ ያለው ፖለቲካዊ ወታደራዊ እንቅስቃሴ ምን ይመስላል? በትላንትናው ዕለት ሚያዝያ 24 ፕሬዝዳንት ለመምረጥ ተሰብስቦ የነበረው የህወሓት ምክር ቤት ሳይስማማ ለሁለት ተከፍሏል። በዚህ ምክንያት ተራዝሟል። እንግዲህ ዛሬ ወይም ነገ ሊጠናቀቅ ይችል ይሆናል። ይሄ ከተጠናቀቀ በኋላ ታደሰ ወረደን አስተዳደርና ካቢኔ ካፈረሱ በኋላ ወደ ጦርነቱ እንደሚዞሩ ነው የጀነራል ህንፃ እየገለጹ ያሉት። ከዚህ ጋር በተያያዘ በትግራይ ያለውን አጠቃላይ ወታደራዊ ስምሪት በተመለከተ አዳዲስ መረጃዎች ወጥተዋል። እንግዲህ ከነዚህ መረጃዎች መካከል ህወሓት ከበፊቶቹ ጦርነቶች እንደገና ራሱን አሻሽሎ የመጣበት የአየር ኃይል ነው። በዚህም በተለይ ሰው አልባ አውሮፕላኖችና ድሮኖችን በተመለከተ አዲስ መረጃዎች ወጥተዋል። ይህንን መረጃ በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ለሚኖራችሁ ሀሳብ አስተያየት ጥቆማ@gmail.com ላይ ሀሳብ አስተያየት ልታደርሱ ትችላላችሁ። እንዲሁም ደግሞ በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክቶችና ጥቆማዎችን ልታደርሱ ትችላላችሁ። በእጅጉ አመሰግናለሁ። ከዝርፊያና ከእገታ ጋር በተያያዘ እንግዲህ የማህበረሰቡ ችግር በደንብ በሚዲያ እየተሸፈነ አይደለም በሚል ተደጋጋሚ ወቀሳዎችና ጥቆማዎች እየመጡ ነው የሚገኙት። እንግዲህ ማህበረሰቡ በተለይ በአማራ ክልል የጦርነት ከተቀሰቀሰ በኋላ እየከፈለ ያለው ግፍና ሰቆቃ በቃላት እንዲሁም ደግሞ በወረቀትም ተጽፎም ተነግሮም የሚያልቅ አይደለም፣ ግልጽ ነው። ይህ እንግዲህ ካለው አጠቃላይ ወደፊት የፖለቲካና የህልውና ጦርነት አንጻር ነው ይሄ ጉዳይ በአብዛኛው እንደውም ባልታየ እየታለፈ ያለው። ያም ሆኖ ግን ስህተት የሚሰሩ አካላት ይፈቀድላቸዋል ማለት አይደለም። ከህልውና ጦርነቱ ይሄኛው አጀንዳ ይቀድማል አይቀድምም በሚለው ጉዳይ ነው አሁን እየተጋለጡ ባሉ መረጃዎች። እንግዲህ በዚህ ዝርፊያና በዚህ ህዝብን በማሰቃየት ውስጥ መለዮ ለብሰው ተሽከርካሪ ይዘው በጀት በጅተው የሚንቀሳቀሱ ከመከላከያ፣ ከፌዴራል ፖሊስ፣ ከአድማ ብተናና ከሚሊሻም ጭምር የተውጣጡ አሁን በቁጥጥር ስር እየዋሉ ነው የሚገኙት። ይህንን ጨምሮ ያሉት አጠቃላይ ሁኔታዎችን በተመለከተ እንዲሁም ደግሞ በፋኖ በኩልም ቢሆን በፋኖ ስም የሚንቀሳቀሱ ዝርፊያን እንዲሁም ደግሞ ወንጀልን እና እገታን ተግባራዊ ያደረጉ በፋኖ በኩል እየተጋለጡ ነው የሚገኙት። ከዚህ በኋላ የሚቀረው እንግዲህ የፖለቲካ ግብና ዓላማ ያለው ነው የሚሆነው። ከዚህ ጋር በተያያዘ በተለያዩ አካባቢ ስራዎች እየተሰሩ መሆናቸውን የሚገልጹ መረጃዎች አሉ። ያም ሆኖ ግን አሁንም ችግሩ እየሰፋ ነው። ከዚህ በፊት እንግዲህ በተለይ ፋኖ ባህሩን ህዝቡን መጠበቅ እንዴት እንዳለበትና በዚህ በባህሩ ውስጥ የሚቀሰቀስ የትኛውም ተቃውሞ ለፋኖ አደጋ ይሆናል። ይህንን ደግሞ በተቃራኒ ብልጽግና በተደጋጋሚ ሊሰራበት ይሞክራል። ይህንን በተመለከተ ጉዳዩን ተደርቶ ስራዎችን መስራት ያስፈልጋል። ከተለያዩ አካባቢዎች ሰሞኑን ከማዕከላዊ ጎንደር ደንቢያና አካባቢው፣ ከሰሜን ወሎ ሀብሩና አካባቢው፣ ከደቡብ ጎንደር እንደዚሁ አለምሳጋና አካባቢው የመጡ መረጃዎች እነዚህን ነው የሚያሳዩት። አጠቃላይ እነዚህ ናቸው በመግቢያ የነበሩኝ ሀሳብና አስተያየቶች። ወደ ቀጥታ ወደ መረጃዎቹ ነው የሚሄደው። በሰዓት ካስኳቸው መረጃዎች መካከል አብራችሁ እንድጠብቁኝም ሌላው መረጃ በቤንሻንጉል ቀጠና አዳዲስ መረጃዎችን ይዣለሁ። እሱንም በዚህ ሰዓት ከምሰሟቸው መረጃዎች መካከል ይሆናል። የመጀመሪያው መረጃዬን ወደ መቀሌ አደርጋችሁ ሲሄድ ወደ መቀሌ የሚወስደን መረጃን ማስከትለው በመቀሌ ይጠበቅ የነበረው የፕሬዝዳንት ሹመት ተራዝሟል።
ይህ የሆነው ደግሞ በሹመቱ ባለመስማማታቸውና ምክር ቤቱ ለሁለት በመከፈሉ ነው ተብሏል። ከዚህ ጋር በተያያዘ እንግዲህ የወጣው መረጃ በዚህ ውዝግብ ምክንያት ተራዝሟል። ትናንትና ደብረጽዮንን ወይም ደግሞ ሌላ ሰው ፕሬዚዳንት ለማድረግ የቀድሞውን ምክር ቤት ለመመለስና አስተዳደር ለመትከል የነበረው የምክር ቤት ስብሰባ በፕሬዚዳንት መምረጥ ስምምነት ላይ አልደረሰም። በዚህ ምክንያት የነ ደብረጽዮን ቡድን እና እንዲሁም ደግሞ ሌላ ቡድን ተብሎ ለሁለት ተከፍሏል። የነ ደብረጽዮን ቡድን የቀድሞውን ምክር ቤት ነው እየመለስን ያለ ነው። በዚህ መሰረት ቀድሞ የተቋረጠው ምክር ቤትና የምክር ቤቱ ፕሬዝዳንት ስልጣኑ ሊቀጥልለት ይገባል፣ ለዚህም ደግሞ የሚቀጥለው እኔ ነኝ በሚል የነ ደብረጽዮን ቡድን ይህንን ጥያቄ ያቀረበ ሲሆን አሁን አዲስ ፊት መምጣት አለበት በሚል አማኑኤል አሰፋን ወደፊት በሚያመጡ ሌሎች ቡድኖች መካከል ነው ውዝግብ የተፈጠረው። እንግዲህ እነ ደብረጽዮን ላይ ከቀረቡባቸው ትችቶች መካከል በትግራይ ለደረሰው አጠቃላይ የፖለቲካ ቀውስና ስትራቴጂካዊ አመራር ብቃት ጎድሎናል ብላችሁ ራሳችሁን ገምግማችኋል። አሁን እንዴት ያንን ግምገማና ስትራቴጂካዊ አመራር ውድቀት ገጥሞታል ብሎ የገመገመ ሰው ተመልሶ ቀጥላለሁ ባለሁበት ይላል በሚል ትችት ቀርቦባቸዋል። ያም ሆኖ እንግዲህ የነ ሞንጆሪኖ ቡድን አሁንም ተጽዕኖ ቀላል አይደለም። ይህንን ተከትሎ ከዚህ የስልጣን ውዝግብ ለምርጫው አሁንም እነ ደብረጽዮን ፕሬዝዳንት የመሆን እድላቸው ሰፊ ነው። እንግዲህ እነ ሞንጆሪኖ ቡድን ማለት ነው። እንግዲህ ጀነራል ህንፃ የሚባለው ደግሞ የህወሓት የአርሚ 60 ወታደራዊ አዛዥ ከህወሓት መጽሔት ጋር ቃለ ምልልስ አድርጓል። በመጽሔቱ ላይ የተለያዩ ጉዳዮችን አንስቷል። ማስጠንቀቂያዎችን፣ ዛቻዎችን እንዲሁ ደግሞ በቅርቡ የጦርነት እቅዳቸውን በተመለከተ ይፋ አድርጓል። እንደ ጀነራሉ ከሆነ ጀነራል ህንፃ ለጦርነት በቂ ዝግጅት ማጠናቀቃቸውን አሳውቋል። ሁሉም ነገር አልቋል፣ በቅርቡ ጠብቁን ብሏል። ለመሬታችን እንግዲህ ቃል በቃል በደንብ አድማጭ ተመልካቾቻችን ያዙት። ለመሬታችን ተወስዶ እኛ እየተዳከምን እንድንቀጥል ጥላቶቻችን ይፈልጋሉ። ስለዚህ ለመሬታችን ተወስዶ አርፈን አንቀመጥም ብሏል። ያው እንግዲህ ለመሬት እያለ የሚገኘው ከ1970ዎቹ መጨረሻ ከጎንደርና ከወሎ መሬቶች ነጥቀው የወሰዷቸውን የራያና የወልቃይትን መሬቶች ነው። አሁን ይህንን እንግዲህ እየገለጸ ይገኛል። ሌላም አንድ እውነታ አረጋግጧል። አድማጭ ተመልካቾቻችን በዚህ ጉዳይ ላይ ጀነራሉ ያጋለጠው እውነትም በሰሜን ጦርነቱ ወቅት በሚሊዮን የሚቆጠሩ ህዝብ ተገድሏል የሚባለው ውሸት ነው ብሏል። ይሄ በወቅቱ እንግዲህ አድማጭ ተመልካቾች ታስታውሱ ከሆነ ይሄ ጉዳይ ይሄ ቁጥር እንግዲህ ከሚገባው በላይ እጅግ የተጋነነ ቁጥር እንደሆነ ሲገለጽ ነበረ። ምክንያቱም በጦርነቱ ውስጥ የነበረው አጠቃላይ ተሳትፎ፣ የጦርነቱ ርዝማኔ፣ ጦርነቱ የት እንደተደረገ ጭምር ይታወቃል። ጦርነቱ ትግራይ ክልል የተደረገው ለአጭር ጊዜ ነው። ጦርነቱ ለ8 ወራት የተደረገው በሁለት ዙር አማራ ክልል ነው። ግን ያ በሆነበት ሁኔታ ለዘመቻ ከመጡት በስተቀረ በየትኛው ሁኔታ ነው ትግራይ ውስጥ 1 ሚሊዮን ሰው ሊሞት የሚችለው? አጠቃላይ የትግራይ ህዝብ ውስጥ 1 ሚሊዮን ህዝብ ቢቀነስበት አሁን ካለው ቁጥር ላይ በደንብ የሚታይ ቁጥር መሳሳት ሊመጣ አይችልም ወይ? እንግዲህ ያው የትግራይ ህዝብ ቁጥር ማዕከላዊ ስታቲስቲክስን ህወሓት በተቆጣጠረበት ጊዜ ያስቀመጣቸው አሃዛዊ ቁጥሮች አሉ። ብዙዎቹ ደግሞ በዚህ አይስማሙም። ይህንን በተመለከተ ዞሮ ዛሬ ጀነራሎቹ እውነቱን ተናግረዋል። በሺዎች የሚቆጠሩ ሰዎች ናቸው እንጂ የሞቱት ሚሊዮን የሚባል ነገር የለም ብለዋል። ይህንን እንግዲህ አጋልጠዋል። ያው ህዝብ እንዳይፈራ አስበው ቢሆንም ግን በሌላ በኩል ያጋለጡት ፕሮፓጋንዳ ነው። ጀነራሉ ለጦርነት እንግዲህ ያላቸውን ዝግጅት እየገለጹ እና በዋናነት ህወሓትን ለማትረፍ አስፈላጊውን ዋጋ ለመክፈል ዝግጁ መሆናቸውንና የፌዴራል መንግስቱ ትግራይን እየከፋፈለ መቀጠሉንና በተለይ እነጌታቸው ረዳን በትግራይ ፖለቲካ መነጠሉ እና እነጌታቸውም የትግራይ ጥላቱ ነው አሁን እንደሚታገሏቸው ነው የገለጹት። ሰፋ ያለ ቃለ ምልልስ ነው። ቀጥለውም የትግራይ አመራር ከጦርነቶች ትምህርት ስለመውሰዱና አሁን በቀላሉ እጅ እንደማይሰጡ እና መደበቅ እንደሚችሉም እንደዚሁ የአርሚ 60 አዛዥ ጀነራል ህንፃ ገልጸዋል። እንግዲህ በጥቂት ቀናት ጥቅምን ለማስከበር ወደ ጦርነት እንገባለን ያሉት ጀነራሉ በመቼ ወደ ጦርነት እንደሚገቡ ባይገልጹም ከክረምቱ ወዲህ ብለዋል። እንደ መረጃ ምንጮች ከሆነ ደግሞ ግንቦት 4 በፊት ለጦርነት የተያዘ መርሃ ግብር እንደነበር ካሁን በፊት መገለጹ ይታወቃል። ይህንን መሰረት አድርጎ እንግዲህ አሁን ህወሓት ፕሬዝዳንት ለመምረጥ የገባው ውዝግብ በአጭር ቀናት የሚጠናቀቅ ከሆነ ከዛ በኋላ መከት ለሚሉ ዘመቻ አጠቃላይ ወታደራዊ እንቅስቃሴዎችን ለማድረግ የሚሞክሩ ይሆናል። ይህም እንግዲህ ያው ራሳቸው ከሚገልጹት ነው። ይህ በእንዲህ እንዳለ በህወሓት አርሚ 26 ተብሎ የሚጠራው ኃይል ውስጥ የተለያዩ ኮሮች
በኮረም በዛታና በወፍላ የተለያዩ አካባቢዎች አዲስ ሰራዊት ስምሪት ተሰጥቷቸው እንቅስቃሴ እያደረጉ እንደሆነ መረጃዎች ገልጸዋል። የአርሚ 20 ኮር 2 ውስጥ የሚገኙ ገዛኸኝ ክፍለ ጦርና ወይን ክፍለ ጦር ተብሎ የሚጠሩ አዲስ የህዋት ክፍለ ጦሮች አዲስ ስምሪት ተሰጥቷቸዋል። ወደ ዋግ ኽምራና ወደ ግራ ካሶ የተለያዩ ግንባሮች ስምሪት ተሰጥቷቸው እንቅስቃሴ እያደረጉ ነው። ይህ በእንዲህ እንዳለ በትግራይ ያለው ወታደራዊ ዝግጅት አንጻር የድሮንና የጸረ ድሮን መቆጣጠሪያ መሳሪያዎች ተከላን በተመለከተም አዳዲስ መረጃዎች እየወጡ ነው። መቀሌ ከተማ ዙሪያ እንደዚሁ አረድ ተብሎ የሚጠራ አካባቢ ተራራማ ስፍራ እንዲሁም ደግሞ ወደ ደጋ ተንቤን፣ ሀገረ ሰላም፣ ዳጉአ ተብሎ የሚጠራ ተራራማ አካባቢን ጨምሮ በተለያዩ ቦታዎች 6 የተለያዩ ቦታዎች ላይ ህወሓት የድሮን መቆጣጠሪያዎችን መትከሉን መረጃ ምንጮች ገልጸዋል። እነዚህ የድሮን መቆጣጠሪያ መሳሪያዎች በግብጽና በሱዳን ባለሙያዎች እገዛ የተተከሉ ሲሆን አሁን በግልጽ በ6 የትግራይ ተራሮች ላይ መቀሌ ዙሪያን ጨምሮ የድሮን መቆጣጠሪያ መሳሪያዎች መተከላቸውን የወጡ መረጃዎች ያሳያሉ። ለዚህ እንግዲህ ህወሓት የኤርትራንና የሱዳን ወደቦች እንድንጠቀም ተፈቅዶልናል ሲል የነበረው እንግዲህ ከዚህ የጦር መሳሪያ ማስገባትና ማስወጣት እንዲሁም ደግሞ ከዓለም አቀፍ ግንኙነት አንጻር እንደሆነ ግምት ውስጥ ማስገባት ይቻላል። ወደ ሰሜን ጎንደር የሚወስዱ መረጃዎች ላስከትል። በሰሜን ጎንደር አዳርቃይ ማያልቀት ተብሎ በሚጠራ ቦታ ግዳጅና ስምሪት ላይ በነበረ ሚሊሻ አድማ ብተናና መከላከያ ፋኖ በፈጸመው ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። 10 ወታደሮች በዚህ ጥቃት ጉዳት ደርሶባቸዋል። 8ቱ ሙትና ቁስለኛ ሲሆኑ 2ቱ ከነትጥቃቸው በፋኖ ተይዘዋል ወይም ተማርከዋል። ቀደም ብሎ ሚያዝያ 20 በዚህ ቦታ በተፈጸመ ጥቃት እና ለሰዓታት በቆየ ውጊያ ከባድ ወታደራዊ ኪሳራ መድረሱም ታውቋል። 60 በላይ መከላከያ አድማ ብተናና ሚሊሻ ሙትና ቁስለኛ ሲሆን በዚህ ጥቃት የሬጅመንት ዋና አዛዥን ጨምሮ እንደዚሁ ሌሎች እንደዚሁ የሻምበል ማዕረግ ያላቸው ወታደሮች ስለ መሞታቸው የወጡ መረጃዎች ይገልጻሉ። ወደ ደብረታቦር ቀጠና የሚወስደን መረጃ ላስከትል። በትላንትናው ዕለት ሚያዝያ 24 በደብረታቦር ቀጠና ከደብረታቦር ወደ ወረታ የዞኑ ባለስልጣናት አጅበው ሲንቀሳቀሱ በነበሩ ወታደራዊ ኮንቮዮች ላይ በተከፈተ ድንገተኛ ጥቃትና ይህን ተከትሎ በተቀሰቀሰ ውጊያ ለሰዓታት ከባድ ውጊያ ተደርጓል። በዚህም ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የዞኑ አስተዳዳሪና ከፍተኛ የብልጽግና ባለስልጣናት ለጥቂት ተርፈዋል ያሉት የመረጃ ምንጮች ፋኖ ወጂ ተብሎ በሚጠራው ቦታ ከአለምበር አቅራቢያ በፈጸመው ድንገተኛ ጥቃትና በተቀሰቀሰው ውጊያ እንደ የተለያዩ መረጃዎች ናቸው እየወጡ ያሉት። እንደ ፋኖ መረጃ ምንጮች ከሆነ አሃዛዊ መረጃዎቹ ከ60 በላይ አድማ ብተናና ሚሊሻ መከላከያ ሙትና ቁስለኛ ሲሆን እንዲሁ ደግሞ ምርኮኛ ሆኗል። ፋኖ ይህንን ገልጿል። በዚህ ዘመቻ ሁለት የቡድን መሳሪያ 48 የነፍስ ወከፍ መሳሪያዎች 20 ወታደሮች በላይ እንደዚሁ እንደተማረኩና በርካታ የድሽቃ ተተኳሾችም በፋኖ እጅ እንደገቡ ተገልጿል። የብሬን ተተኳሾችም ጭምር በፋኖ እጅ መግባታቸው ተገልጿል። የዞኑ ዋና አስተዳዳሪ ጨምሮ ሌሎቹ ባለስልጣናት ከዚህ ጥቃት ለጥቂት ቢተርፉም እጀባ ላይ የነበሩ ኮንቮይ ወታደሮች ኮንቮይ ላይ የነበሩ እንደዚሁ ጉዳት አስተናግደዋል። ከዚህ በፊት ዞኑ ሙሉ በሙሉ ተቆጣጥረናል፣ ከጽንፈኛ አጽድተናል ሲሉ የነበሩ ባለስልጣናት ናቸው ትላንትና በዚህ ጥቃት ውስጥ እንግዲህ ለጥቂት ህይወታቸው የተረፈው። በዚህ ውስጥ እንግዲህ ከዚህ በፊት በዞኑ የነበረውን ዘመቻና ባለስልጣናት ላይ የደረሰው እንደዚሁ ጉዳት ይታወቃል። እነዚህ የዞን ባለስልጣናት ደግሞ ለዚህ ተጠያቂ የሚያደርጓቸው የአካባቢ ባለስልጣናት በርካቶች ናቸው። ወደ መተማ የሚወስደን መረጃ አስከትላለሁ። ወደ መተማ ስንሄድ በመተማ ወደ ቋራ በሚወስደው መንገድ ቁጥር 1 ተብሎ በሚጠራ ቦታ በተለይ ሽንፋ ከተማ አቅራቢያ የኢትዮጵያና የሱዳን ድንበር በዲሽቃና በሞርተር የታገዘ ውጊያ እየተደረገ ነው የሚገኘው። በምዕራብ ጎንደር ዞን ሽንፋ ከተማ አቅራቢያ ቁጥር 1 ተብሎ በሚጠራው የኮሪደር መውጫ በር ላይ ለሰዓታት የፈጀ ውጊያ እየተደረገ ነው የሚገኘው። ውጊያው በዲሽቃ በሞርተር በዙ 23 የታገዘ ነው ያሉት የመረጃ ምንጮቹ። በውጊያው ስለደረሰው ጉዳት በውል ለማወቅ አልተቻለም። የተባለ ነገርም የለም። የዘመቻው ዋና ዓላማ ግን ይላሉ የመረጃ ምንጮች ቁጥር 1 እስከ ቁጥር 4 ያሉትን ወሳኝ ቦታዎች በተለይ ቁጥር 1 እና ቁጥር 4 ተብሎ የሚጠሩ የኢትዮጵያና ሱዳን መውጫ ቁልፍ ቦታዎችን ለመቆጣጠር ታስቦ ነው ይሄ ዘመቻ እየተደረገ ያለው ሲሉ ነው እየገለጹት። እንግዲህ ይህንን ተከትሎ የሚደርሱ ዝርዝር መረጃዎች ካሉ ተከታትዬ ወደ እናንተ አቀርባለሁ።
ሌላው ከግዳጅ ቀጠናና ከስምሪት ቀጠና የወጡ ሚሊሻዎችን ወታደሮችን በተመለከተ ነው። በምስራቅ ጎጃም ዞን በተለያዩ አካባቢዎች በየቀኑ እንግዲህ ከግዳጅና ከስምሪት ቀጠናቸው እየወጡ ወደ ፋኖ የሚቀላቀሉ የሚሊሻ የአድማ ብተና የመከላከያ አባላት በየቀኑ ሪፖርቶች እየወጡ ነው የሚገኙት። በትላንትናው ዕለትም እንደዚሁ የሚሊሻ ጋንታ መሪ፣ የመከላከያ ብሬን ተኳሽና ሌሎች የፓራ ኮማንዶ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። ፋኖ ሲቀላቀሉም እንደዚሁ አቀባበል ተደርጎላቸዋል። ሌላው ወደ ቤንሻንጉል የሚወስደን መረጃ ነው። ወደ ግንባር መረጃዎች እመለሳለሁ። ወደ ሸዋና ሰሜን ወሎ ወዳሉ ቀጠናዎች እመለሳለሁ። በኢትዮጵያና ሱዳን ድንበር አካባቢ ያለውን አጠቃላይ ሁኔታ በተመለከተ በተለይ ከባለፈው ጥቅምት ጀምሮ በዚህ ቀጠና በተለይ ኢትዮጵያ ለአርኤስኤፍ ወታደራዊ ይዞታ መስጠቷን ተከትሎ ጦርነቱ ወደ ኢትዮጵያ ሊገባ ይችላል የሚሉ ስጋቶች ሲቀርቡ ነበር የቆዩት። አሁን ጦርነቱ ወደ ኢትዮጵያ ገብቷል። በግልጽ የሚታየው በአየር ጥቃት ከተፈጸመው ጭፍጨፋና ከሞቱ ንጹሃን ባሻገር በአካባቢው የወርቅ ቁፋሮ ስራ ቆሟል ነው እየተባለው። በዚህ ቀጠና ያለው የ24 ሰዓት መረጃ ምንድነው የሚለውን ስንመለከት በምዕራብ ኢትዮጵያ የሱዳን የአልቡርሃን ጦር በፈጸመው ጥቃት 22 ንጹሃን መገደላቸውን ተከትሎ ከሁለት ቀናት በፊት ማለት ነው መገደላቸውን ተከትሎ በቀጠናው ከፍተኛ ወታደራዊ ውጥረት ነግሷል። አርኤስኤፍም ኃይሉን በዚህ ቀጠና አስፍሯል። የሱዳን ጦርም ተመልሶ እንደገና ኩርሙክና ሸርቆሌ አቅራቢያ አስፍሯል። የኢትዮጵያ መከላከያ ሰራዊትም ወደ አካባቢው ተጠግቷል። በዚህ ምክንያት በዚህ የኢትዮጵያ የወርቅ ምድር እየተባለ የሚጠራው ሸርቆሌ፣ ሜንጊና ኩርሙክ ወረዳዎች የወርቅ ኢንቨስተሮች ለቀው እየወጡ እንደሆነ የወጡ መረጃዎች ያሳያሉ። የወርቅ ቁፋሮ ማሽነሪዎችም እንደዚሁ ከአካባቢው እየወጡ ነው ያሉት የመረጃ ምንጮቹ። ባለፉት 2 ቀናት የወርቅ ማሽነሪዎች፣ የቁፋሮ ኤክስካቫተርና ማሽኖች፣ ማጠቢያ ማሽኖች የወርቅ መቆፈሪያ ቦታዎችን ለቀው እየወጡ ነው። አርኤስኤፍ እና አልቡርሃን እና የኢትዮጵያ መከላከያ መካከል ያለው ውጥረት ተከትሎ ነው የወርቅ ስራው እየተስተጓጎለው። ብዙዎቹ ስራ አቁመዋል። ማሽነሪዎች ወደ አሶሳ እየተመለሱ ነው የሚገኙት። ሰሞኑን በርካታ ተሽከርካሪዎች ማሽነሪዎችን ጭነው እየወጡ እንደሆነ የዓይን እማኞች ገልጸዋል። ይህ እንግዲህ በሶስቱ የወርቅ ማምረቻና የወርቅ ማዕድን መቆፈሪያ ቦታዎች ላይ ጦርነቱ እያሳረፈው ተጽዕኖ ነው። የውጭ ሀገር ኢንቨስተሮች ጭምር በወርቅ ፍለጋና በወርቅ ቁፋሮ ላይ የነበሩ ለቀው እየወጡ ነው። ይሄ በእንዲህ እንዳለ ከዩናይትድ አረብ ኤሚሬትስ የተሰጡ ቴክኒካል የተባሉ ዘመናዊ የውጊያ ተሽከርካሪዎች ወደ አሶሳ ዙሪያ ተጠግተዋል ተብሏል። አጅቫን 440 ኤ፣ አጅቫን አይኤስቪ፣ አጅቫን ክላስ የተባሉ የሳተላይት የውጊያ የሮኬት ማስወንጨፊያ ዘመናዊ ስርዓት የተገጠመላቸው ተሽከርካሪዎች አሶሳ አቅራቢያ በሁለት ካምፖች ላይ ደርሰዋል ነው የተባለው። እነዚህ ተሽከርካሪዎች እንግዲህ በተለይ አብርሃሙ ተብሎ የሚጠራው ወረዳ ወደ ተሽከርካሪዎቹ በብዛት ይታያሉ። ዋና መዳረሻቸው ያቡስ ተብሎ የሚጠራው የፈጥኖ ዳሹ አርኤስኤፍ ወታደራዊ ማሰልጠኛ እንደሆነ የመረጃ ምንጮቹ ይገልጻሉ። ያቡስ ማሰልጠኛ የሱዳን ጦር ወደ ኢትዮጵያ መጠጋቱንና ኩርሙክ አካባቢ ውጊያ መቀስቀሱን ተከትሎ ከፍተኛ ስጋት ውስጥ በመግባቱ የሰልጣኞች ካምፑን ለቀው እንዲወጡ መደረጉን የሚገልጹ መረጃዎችም ወጥተዋል። ይህንን ተከትሎ አርኤስኤፍ እንደዚህ ወደ ኋላ ወደ ወለጋ አርጆ ወደ ደደሳ አዲስ ካምፕ እንደዚሁ እየተዘጋጀለት ሲሆን የብሉ ናይል ግዛት ሙሉ በሙሉ ወደ ጦርነት የሚገባ ከሆነ ግን እንደገና ይሄ ካምፕ አገልግሎት ይጀምራል ነው የተባለው። ያቡስ ተብሎ የሚጠራው የአርኤስኤፍ ካምፕ በአየርና እንዲሁም ደግሞ የምድር ተሽከርካሪዎች ማዕከላት ያሉት እንደሆነ ተገልጿል። ዩናይትድ አረብ ኤሚሬትስ አዲስ ተሽከርካሪዎች የደረሱትም ወደዚህ ካምፕ እንደገና ለመግባት ነው ተብሏል። ባለፈው እንግዲህ በአልቡርሃን ጦር እንደዚሁ ጥቃት ደርሶበታል የሚሉ መረጃዎችም ወጥተዋል። ይህ እንግዲህ በኢትዮጵያ መንግስት ሆኖ በአርኤስኤፍ በኩል የተረጋገጠ ባይሆንም መረጃዎች ግን ይህንን ነው የሚያሳዩት። አሁን በዚህ ቀጠና ያለው ውጥረት ቀጥሏል። በሸርቆሌ በኩርሙክና እንዲሁም ደግሞ በተለያዩ አካባቢዎች ሜንጊን ጨምሮ ያለው ውጥረት ጨምሯል። ወደ ሸዋ የሚወስደን መረጃ አስከትላለሁ። በሸዋ በይፋት ቀጠና አንጾኪያ ገምዛ እስከ ዳዋ ጨፋ ኦሮሞ ብሔረሰብ ዞን እስከ ግሸራቤል እንደዚሁ ሸዋ ቆላማ አካባቢዎች ድረስ ሰፊ ቀጠና የሸፈነ ውጊያዎች፣ የደፈጣ ጥቃቶች ተፈጽመዋል። በዚህ ድንገተኛ ደፈጣ ጥቃትና እንዲሁ ደግሞ የግንባር ውጊያዎች ወታደራዊ ኪሳራ ደርሷል። በአንጾኪያ ገምዛ ወረዳ ሀገረ ማርያም በተባለ ቦታ ፋኖን ከበባ ውስጥ ለማስገባት በሌሊት ከተንቀሳቀሰ መከላከያ ሚሊሻና አድማ ብተና ጋር ተከታታይ ሰዓታትን የፈጀ ውጊያ ተደርጓል። ፋኖ በድሽቃ እንዲሁም ደግሞ በተሽከርካሪዎች ላይ ጸረ ተሽከርካሪ አርፒጂዎችን በመጠቀም ጥቃቶችን መፈጸሙና
አጸፋ ምላሽ መስጠቱን መረጃዎች ገልጸዋል። ኩሬ፣ ገደል፣ ሸህዳብ፣ እሁድ ገበያ ተብሎ የሚጠሩ አካባቢዎችም እንደዚሁ ለምርጫ ቅስቀሳ እና አጀባ ከወጡ ኮንቮዮች ጋር እንደዚሁ ውጊያዎች ተደርገዋል። ያው ኮንቮይ ተሽከርካሪው ነው፣ ተሽከርካሪዎች ነው ከወጡ ወታደሮች ጋር በዚህ እጀባ ከወጡ ወታደሮች ጋር እንደዚሁ ብርቱ ውጊያ ተደርጓል። በእነዚህ ሰፊ ቀጠና በሸፈኑ ውጊያዎች በአጠቃላይ የደረሰው ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ግን አልታወቀም። ወደ ሰሜን ወሎ ወዳሉ አካባቢዎች መረጃ መለሳለሁ። ወደ ራያ ቆቦ የሚወስድን መረጃ ለማስከትለው ራያ ቆቦ ለምርጫ ቅስቀሳ በተለያዩ ገጠራማ አካባቢዎች በተንቀሳቀሱ ባለስልጣናትና ሚሊሻዎች ላይ ፋኖ የከፈተውን ጥቃት ተከትሎ ጉዳት ደርሷል። በራያ ቆቦ የተለያዩ አካባቢዎች ቀዩ ጋሪያ፣ ተኩለሽ፣ ጮቢ በር ተብሎ በሚጠሩ አካባቢዎች ለምርጫ ቅስቀሳና እጀባ ላይ በነበረ መከላከያ ላይ ፋኖ ድንገተኛ ጥቃት መክፈቱን ተከትሎ ስብሰባው ተበትኗል ነው የተባለው። በተመሳሳይ እንደዚሁ በደጋማው የሰሜን ወሎ አካባቢ ከጋሸናና ከላሊበላ ወደ ድብኮ ተብሎ ወደሚጠራ ቦታ ከሁለት አቅጣጫ ከተንቀሳቀሰ የምርጫ ግብረ ኃይልና እንዲሁም ደግሞ ወታደራዊ አጃቢ ጋር በተደረገ ውጊያ ጉዳት ደርሷል። ከጋሸናና ላሊበላ ወደ ድብኮ ለምርጫ ቅስቀሳ እጀባ ከተንቀሳቀሰ መከላከያ ጋር በቡድን መሳሪያ የታገዘ ውጊያ ተደርጓል። በዚህ ውጊያና የደፈጣ ጥቃት የደረሰው ዝርዝር ጉዳት አልታወቀም። ይህንን ተከትሎ እንደዚሁ የስብሰባው ተበትኗል። ስብሰባው ሲበተን እንደዚሁ አምቡላንሶች ወደ ጋሸና እና ላሊበላ ቁስለኞችን ሲያመላልሱ ተመልክተናል ብለዋል የመረጃ ምንጮች። የደረሰው ጉዳት ግን በውል አልታወቀም። እንዲሁም ደግሞ ሰሜን ወሎ እዚሁ ወደ አንጎት የሚወስደን መረጃ ላስከትል። በአንጎት ወረዳ አጣጎይ ተብሎ በሚጠራ ቦታም እንደዚሁ ለምርጫ ቅስቀሳ ላይ የነበሩ የብልጽግና አካባቢ ባለስልጣናት የደፈጣ ጥቃት ተፈጽሞባቸዋል። በቁጥር ያልታወቀ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። በተለይ እነሱን አጅበው ሲንቀሳቀስ የነበረ ሚሊሻና መከላከያ ላይ ጉዳት ደርሷል። የጉዳቱ ሁኔታ በውል አልታወቀም። ሌላው መረጃችን እዚሁ ላሊበላ ከተማ ነው። በቅዱስ ላሊበላ ከተማ ከ4 ዓመታት በፊት በነበረው ውጊያ ህወሓት ቀብሮት የነበረው የጦር መሳሪያ ቤት ህንፃ ቁፋሮ ሲደረግ ተገኝቷል። እነዚህ እንግዲህ በተለይ የሞርተር እና የአርፒጂ ተተኳሾች ናቸው ተቀብረው የተገኙት። ለህንፃ ቁፋሮ ሲደረግ በተደረገ ቁፋሮ ነው የተገኙት። እንግዲህ አስደንጋጭ ሆኗል። ሌላው ወደ መካከለኛው ምስራቅ የሚወስዱ መረጃዎች ላስከትል። መካከለኛው ምስራቅ የሆርሙዝ ፍጥጫ ቀጥሏል። የኢራን የድርድር ነጥቦችን አሜሪካ እንደማትቀበል ውድቅ አድርጋለች። ኢራን የኒውክሌር ጉዳዩ ይቆይና ሆርሙዝ ሰርጥን ስለማስከፈትና አለመክፈት በዚህ ጉዳይ ላይ እንነጋገር፣ ማዕቀቦችን በማንሳትና ባለማንሳት በሚል ነበር ያቀረበችው። ትራምፕ ይህንን ውድቅ አድርገውታል። ከዚህ ባሻገር እንደዚህ ዶናልድ ትራምፕ ቀጣይ ተረኛዋ ኩባ ነች ብለዋል። በነገራችን ላይ ኩባ የኢትዮጵያ ወዳጅ ሀገር ነች። እንግዲህ አይደርሱላት ነገር አቅም እስከየት አለ? ያው እንግዲህ ኩባ ተረኛዋ ትሆናለች ብለዋል ዶናልድ ትራምፕ። ባለፈው ቬንዙዌላ፣ በመሃል ደግሞ ኢራንን፣ አሁን ደግሞ ኩባ ተረኛዋ ነች ብለዋል። ወደ ኩባም እንደዚሁ ግዙፍ የጦር አውሮፕላን ተሸካሚ መርከብ የአሜሪካ ዩኤስኤስ አብርሃም የሚባሉ ስለመንቀሳቀሱ ነው የተገለጸው። ዶናልድ ትራምፕም እየዛቱ ነው የሚገኙት። እንግዲህ ኩባ ካሁን በፊት የሩሲያ ኒውክለሮች የነበሩባት ሀገር ነች። ሩሲያ ኒውክለሮቿን ከኩባ አውጥታለች አላወጣችም የሚለው ጉዳይ እስካሁን የተጣራ ባይሆንም ግን አሜሪካ ወደዚህ ቀጠና የምታደርገው ዘመቻ እንግዲህ ከሩሲያ ጋር በቀጥታ እንደዚሁ ምን ጉዳይ ይፈጥር ይሆን አብረን የምናየው ነው የሚሆነው። እስራኤል በሊባኖስ በፈጸመችው ጥቃት ህጻናትና ሴቶችን ጨምሮ 13 ንጹሃን መገደላቸውንም እንደዚሁ መረጃዎች ገልጸዋል። ዶናልድ ትራምፕ አውሮፓውያንን እንደዚሁ አስደንግጠዋል። የአውሮፓ ህብረት አባል ሀገራት ወደ አሜሪካ የሚልኳቸው ተሽከርካሪዎች ላይ 25% ተጨማሪ ታሪፍ ወይም ደግሞ ቀረጥ ጥላለሁ በማለት አስደንግጠዋቸዋል። እንዲሁም ደግሞ ዶናልድ ትራምፕ በኢራን ላይ ጦርነት ለመቀጠል የኮንግረሱ ፍቃድ አያስፈልገኝም፣ አሁን በስምምነት የቆመውን ጦርነት ለመጀመር የኮንግረሱ ወይም ደግሞ የምክር ቤቱ ፍቃድ አያስፈልገኝም በሚል ስልጣናቸው ከዛ በላይ እንደሆነ ገልጸዋል። ይህም ጦርነቱን ለመጀመር ያላቸውን ፍላጎት ያሳያል ነው የተባለው። ዶናልድ ትራምፕ እስራኤል፣ ኳታርና ኩዌት፣ ዩናይትድ አረብ ኤሚሬትስን ጨምሮ እነዚህ ሀገራትም 8.6 ቢሊዮን ዶላር የሚያወጣ የጦር መሳሪያ እንዲሸጥላቸው የአሜሪካ ስምምነት አድርጋለች። እንግዲህ ያው ኢራን ጦርነት ከቀሰቀሰች በኋላ አሜሪካ ለእነዚህ ሀገራት በተከታታይ በርካታ የጦር መሳሪያ ሽጣለች። ያው እንግዲህ አሜሪካ የምትቀሰቅሳቸው ጦርነቶች አንዱ ጥቅማቸው አሜሪካ የጦር መሳሪያ እንድትሸጥ አዳዲስ የውጊያ መሳሪያዎችን ጥቅም ላይ እንድታውል ያደርጋታል ይባላል። አንዱ ማሳያ ይሄ ነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።